ያኔ ወርቃማ ታሪክ ለዓለም ባስመዘገብንበት ጊዜ በተጋድሏቸው ታሪካቸውን በጀግኖች ተርታ እንዲኖር ካደረጉ ባለጀብዶች መካከል ስማቸው በግንባር ቀደምትነት ይነሳል። በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ወደር የለሽ አቅማቸው ዛሬም እንድናወሳቸው ምክንያት ሆኗል። የፖለቲካው እመቤት እቴጌ ጣይቱ ቡጡል ብርሃን ዘኢትዮጵያ። እኚህ ታላቅ ኢትዮጵያዊት ስለ ኢትዮጵያ ታሪክ ተነበበላቸው ያነበቡ ያደጉ ሴት ናቸው። ልጅነታቸው በገዳም በቤተክርስቲያን እንደዚህ ውስጥ ያደጉ ናቸው። በመነሻቸው ጎንደር ደብረታቦር ቢሆንም በጎጃም ውስጥ እና በልዩ ልዩ ቦታዎች ሁሉ ሄደው ተምረዋል። በዘመኑ ያለውን በኢትዮጵያን ትምህርት የተማሩ ሴት ናቸው። የንግስቲቱ ችሎታ ቀድመው የተረዱ ትንቢተኞች እንዲህ ሲሉ ስንኝ ቋጥረውላቸው ነበር። ፍጥረቱ ተጨንቆ አፈና ይዞት ዓለም ተደሰተ ፀሐይ ወጣለት ተብሎላቸዋል። ያኔ አፈወርቅ ገብረ ኢየሱስ ምንድነው ያሉት? ፀሐይቱ በሸዋ ላይ በራች፣ የሸዋን ቆሌ ውቃቢ ገባው። ለየት ያለ አባባል ነው ይሄ። የሸዋን ቆሌ ውቃቢ ገባው፣ ፀሐይቱ ሸዋ ላይ አበራች። ጣይቱ ሲመጡ ኮንፊደንሳቸውን ነው የሚያሳየው። የነጋድራስ አፈወርቅ ገብረ ኢየሱስን አመለካከት ኮንፊደንሳቸውን ነው የሚያሳየው። ጣይቱ ሸዋን ትቀይረዋለች፣ የሚኒሊክን አስተሳሰብ ትቀይረዋለች። ምክንያቱም ሚኒሊክ ከዛ በፊት ወደ 3 ሚስቶች አግብተዋል ወይ 2 ሚስቶች አግብተዋልና ያልተሳካ ነበር የዛን ጊዜ ነበርና ከኛኛው ሴትየዋ ጋር ጥምረቱ የኢትዮጵያን ሁኔታ ይቀይራል ብለው ነው ነጋድራስ አፈወርቅ ገብረ ኢየሱስ የሸዋን ቆሌ ውቃቢ ገባው ያሉት። ከዛ ውጪ በጣም ከልጅነታቸው ጀምሮ ብልህ መሆናቸው የሚነገርላቸው ሴት ናቸው እና እንደውም አጤ ሚኒሊክ በአጼ ቴዎድሮስ ተማርከው ወደ ጎንደር በሄዱበት ጊዜ ጣይቱ ስለምትባል ሴት ብዙ ሰው ሲያወራ ይሰሙ ነበር። አጤ ሚኒሊክ ብልህ ሴት እዚህ እኮ አለች፣ በቃ በጣም የምትገርም ናት፣ አዋቂ ናት ስለ ኢትዮጵያና እሳቸው የዛን ጊዜ ጀምሮ በጣይቱ ስም በታሪካቸው ሁሉ ስሜታቸው ይነካ ነበር። ምን አይነት ሴት ናት የሚል ከዛ በፊት ሁሉ ወደፊት ጣይቱ የምትባል ሴት ትመጣለች፣ ወደ ኢትዮጵያም ስልጣን ወደ ንግስናው ትመጣለች ተብሎ የሚነገርም ነገር ስለነበር ብዙ ሰዎች ስማቸው ጣይቱ የሚባሉ ሴቶችን ሁሉ ያገቡ ነበር እና በሷ በኩል ወደ ኢትዮጵያ ንግስና እመጣለሁ ይላል። ስለዚህ ራሱ ድባቡ ጣይቱ አይደለም ስልጣን ላይ ወደዚህ ወደ ትልቁ ስልጣን መጥተው ገና ሳይመጡ በልጅነታቸው ብዙ የሚነገርላቸው ታላቅ ኢትዮጵያዊት ናቸው። ከተጋቡ በኋላ የነበራቸው ተጽዕኖ በሸዋም ሆነ በኢትዮጵያ ላይ በጣም ብዙ ነው። አድዋ በኋላ ነው። ከአድዋ በፊት አዲስ አበባን በመመስረት ስርዓት ላይ የጣይቱ ትልቅ ስራ ነው። እቺን አዲስ አበባን እሳቸው ናቸው የመሰረቷት። ኢትዮጵያን ከቀኝ ገዢዎች መንጋጋ አውጥተው ነፃ ሀገር ለትውልድ ያወረሱ እቴጌ ጣይቱ የንጉሱ የንግስና ዘመን ያደመቁ ከመሆናቸውም ባለፈ የአድዋ ገድልና ድሉ ስናስብ ስማቸው በጉልህ አለማንሳት አይሆንልንም። አድዋው ስንመጣ በፖለቲካው ረገድ ውጫሌ ውል ከተፈረመ በኋላ ውሉ ላይ ምን መሆን እንዳለበት አብረው ነው ሲሰሩ የኖሩት። ይሄ ከዚያ በፊትም ከዚያ ወዲህም ብዙ የተለመደ አይደለም። በነገስታቱ ባለቤቶች ብዙ ፖለቲካ ውስጥ ሰርጸው አይገቡም። እሳቸው ግን ገብተዋል። ስብዕናቸውን ነው የሚያሳየው ይሄ የእሳቸውን አመለካከት እንጂ ከዛ ወዲህ የተፈቀደ ከዛ በፊት ያልተፈቀደ ህግ ኖሮ አይደለም። እቴጌነታቸው የሚሰሩት ሌላ ኃላፊነት አለባቸው። ባላቸውን መንከባከብ፣ ሌሎች ሴቶች የሚሰሩትን ስራ ይመስላል። ግን እኚህ ፖለቲካው ውስጥ ይገባሉና የውጫሌ ውል ላይ ነበሩ። መጨረሻ ላይም ከኮንት ፔትሮ አንቶኔሊ ጋር በተደረገው ውይይት ላይ ነገር ተበላሽቶ ማስጠንቀቂያ ሲሰጥ ለማስጠንቀቂያው ማስጠንቀቂያ የሰጡት እሳቸው ናቸው። የጣና መንግስት ጦርነት አረካት ጦርነት ሂድ መንገዱን ጫቅ አድርግልህ፣ እግሩን ለጠጠር ደረቱን ለጦር አስጥቶ ደሙን ለሀገሩ ፍቅር አፍስሶ እሱ ወድቆ ሀገሩ
በዚህ ምን ይልክልኝ ያላለ እንዳይመስል ሂድ መንገዱን ጠርቃግልህ ከዚያም ደግሞ ወደ ጦርነቱ ሲሄዱ የራሳቸውን ሰራዊት ፈረሰኛ በቅሎ የታጠቀ ሴቶቹን በማስተባበር በመገብ እንግዲህ ቀላል ጉዞ አይደለም የተከሄደው ረጅም ጉዞ ነው እስከ ወረኢሉ ድረስ እዛ ሄደው እንዲከተሙ ምን እንዲያደርጉ ሴቶቹን በማስተባበር ያ ሁሉ ሰራዊት ሲተም ያንን ሁሉ ሰራዊት ማስተዳደር በራሱ በጣም ከየቤቱ ነው የነቀለው ህፃኑ ምኑ ሁሉም ነው የነቀለው እንደ ጣይቱ አይነት ሴት ደግሞ ከፊት ሲሆኑ ሲያው ብዙ ወንዶችም ተነሱ ሚሊተሪውንም ዲፕሎማሲውንም አብረው ሰሩ ከፍተኛ ጸሎት ነው ያደረጉት አሁን ጻፊ ትእዛዝ ገብረስላሴ ታሪከ ነገሥት ዳግማዊ ምኒልክ በሚለው መጽሐፋቸው ላይ እንደሚገልጹት ከፍተኛ የሆነ ጸሎት ጦርነቱ እየተካሄደ ተጀምሮ እሳቸው ከአክሱም ጽዮን የመጣ ታቦት ላይ ተደፍተው ሲጸልዩ ነው ልክ ጸሎታቸውን ሲጨርሱ ተነሱ ወደ ጦርነቱ ነው የገቡት በግማሽ ቀን ጨረሱት ጦርነቱ አድዋ ላይስ ምንድነው የተደረገው ስንት ጀነራል የመጣበትም ማለት ነው ልክ ሲመጡ ሲያው ብዙ ጭስ ነው ያለው ይሄ የሚተኮሰው መድፉ ምኑ ጭስ በጭስ ነው ሰራዊቱም ብዙ ድል አግኝቷል ከዛ በኋላ የጦርነቱ አላለቀ ሚኒሊክ አልተመለሱም ስለዚህ ተመለስ ይሄ ምርኮ ይዞ የመጣውን ሰራዊት በሙሉ ተመለስ ብለው ሰራዊቱ እንደገና እየመሩት በአጭር ሰዓት ውስጥ እሳቸው ልክ ሲቀላቀሉ በአጭር ሰዓት ውስጥ ጦርነቱን አጠናቀው በዓለም ላይ የቅኝ ገዢዎች ሙከራ ለመጀመሪያ ጊዜ ጥቁሮች ድል ያደረጉበት የአድዋ ጦርነት ላይ እቴጌ ጣይቱ ብርሃን ዘኢትዮጵያ ትልቅ ታሪክ የሰሩ የዛ ድል ባለቤት በኢኮኖሚ በኩል ባንክ ድሮ የሚደረገው ምንድነው ፈረንጆች ለባለስልጣኖች ለመኳንንቶች ገንዘብ ያበድሩና ካልመለሱ ያሳስሯቸዋል በየቦታው ያዋርዷቸዋል ለምንድነው ደጃዝማቹ ራሱ ገንዘብ እየተበደረ እንደዚህ አይነት ነገር የሚሆነው በሚል አቢሲኒያን ባንክ እንዲቋቋም ያደረጉት እሳቸው ናቸው ገንዘብ ከመንግስት ተሰብስቦ ለመኳንንቱ እየተሰጠ መያዣ እየተደረገ ኮላተራል የመሳሰለው ነገር የተማሩት ትምህርት የቤተክርስቲያን ትምህርት ነው በነገራችን ላይ ቅኔ እንደሚዘርፉ ይነገራል የቤተክርስቲያን ትምህርት ቄስ ተቀጥሮላቸው ነው በልጅነታቸው የተማሩትና ከዚህ ትምህርት ሌላ ይላቸው ጣይቱ ሆቴልን በስማቸው የከፈቱት ራሳቸው ናቸው እቴጌ ሆቴል ብለው ሆቴል መኳንንቱ መሳፍንቱ ወደ አዲስ አበባ ይመጣል ከክፍለ ሀገር ያለው ከጠቅላይ ግዛት ያለው እዚህ መጥቶ ቤተ መንግስት ነው የሚሰበሰበው ሌላ ቦታ የለም ወይም ዘመድ ቤት ነው የሚሄደው ለምንድነው ሆቴል ማናደርገው ፈረንጅ ሀገር እንዴት ነው ሆቴል ይደረጋል ይሄንን ሆቴል የከፈቱት እሳቸው ናቸው ትልቅ ነገር ሆቴሉን ከፍተው የመጀመሪያው አስተናጋጅ ጣይቱ ናቸው የመጀመሪያው ተስተናጋጅ ምኒልክ ናቸው ምኒልክ መኳንንቶቻቸውን ይዘው ሄዱ ጣይቱ አስተናጋጅ ሆነው ቀረቡ እንዲህ አይነት ወርዶ የመስራትን አቅም ያስረዱ ለማሳመን የሞከሩ ሰው ናቸው የመኳንንት አመዳደብ ራስ አባቴት ይሁን ራስ መኮንኔት ይሁን ራስ ገሌት ይሁን የሚለውን ምድብ እሳቸው ካላወቁ አይከናወንም ነበር እየተነጋገሩ ነበር የሚመድቡት ይሄ ከፍ ያደርጋቸዋል የኚህ የፖለቲካ መቤት ተጽዕኖ በተለያዩ መንገዶች ተገልጧል ጸሐፊዎች ዜመኞች የቲያትርም ሆነ የፊልም ባለሙያዎች ዘመን ተሻጋሪ ስራ ለትውልድ ላበርክት ካሉ የእቴጌ ጣይቱ ታሪክ ለኪነ ጥበቡ ትልቅ ማነቃቂያ ነው ምንም እንኳን የጀግንነታቸውን ያህል በእሳቸው ዙሪያ ያጠነጠኑ የኪነ ጥበብ ስራዎች ባናገኝም የበራላቸው ግን የራሳቸውን ድርሻ ተወጥቷል ጥቂቶቹ ለማሳያነት እናያቸው የጣይቱ ማጀት ቢፈልጉት አይጠፋም እስካሁን የጠጇ ማዛ እሳቸውን በማየት የእሳቸውን ታሪክ ለመዘገብ የተነሱ ታላላቅ ሴቶችም ነበሩ አሁን አሜሪካዊቷ
ክሪስፑቲ የምትባል ሴት ነበረች እና እሷ እንደውም የዓለምን የፊልም ታሪክ አንቶሎጂ ኦፍ ፊልምስ የሚል ትልቅ መጽሐፍ አላት እና እዚህ ኢትዮጵያ ውስጥ መታ ኖራለች። የሚኒሊክን እና የጣይቱን ታሪክ በተለይ የጣይቱ ታሪክ ላይ በጣም ጊዜ ወስዳ ብዙ መጽሐፍትን ያሳተመች ብዙ ጥናት ምርምር ያደረገች ሴት ናት። የሚሰራ ሰው ያከብራሉ፣ ጀግናን ያከብራሉ፣ ሌላውን ፊት አይሰጡም። በዚህ ምክንያት ብዙ መኳንንቶች ያወዷቸው። መኳንንቶቹ ብቻ አይደሉም፣ ጣሊያኖች መጥፎ ነገሮች ጽፈውባቸዋል፣ ጥሩም የጻፉላቸው አሉ። በፋሺዝም ወረራ ወቅት ለኢትዮጵያ የቆመችው እንግሊዛዊቷ ሲልቪያ ፓንክረስት የፋሺዝምን ስትታገል የነበረች ሴት ከዚያም ፋሺዝምን ከኢትዮጵያን አርበኞች ጋር ጥላ ወደ ኢትዮጵያ ከመጣች በኋላ ትልልቅ ጥናትና ምርምር ያደረገችው የጻፈችው ስለ እቴጌ ጣይቱ ነው። እቴጌ ጣይቱን ነው ሲልቪያ ፓንክረስት ብዙ ማስተማሪያ አድርጋ ለኢትዮጵያ ተማሪዎች በየትምህርት ቤቱ ብዙ ነገሮችን እንዲያነቡ እንዲያውቁ ያደረገችው ሲልቪያ ፓንክረስት ናት። እነ ሲልቪያ ፓንክረስትን አእምሮ የቀየረ ታሪክ አላቸው እቴጌ ጣይቱ። የኢጣሊያን አጋርነቷን እንጂ ጠባቂነቷን አትቀበልም፣ ተቀብላም አታውቅም። ዓለምፀሐይ ወዳጆን መጥቀስ ይቻላል። ጣይቱ ማዕከልን በአሜሪካ ውስጥ በማቋቋም በልዩ ልዩ ምክንያት ከሀገራቸው የወጡ ኢትዮጵያውያንን ማሰባሰቢያ ጥላ የሆነው የጣይቱ መንፈስ ነው። ታላቁ ሎሬት የጸጋዬ ገብረመድህን ባለቅኔው የሱ ምኒልክ የሚል ቲያትር አለው። መድረክ ላይ እስካሁን ድረስ አልተሰራም። እስካሁን ድረስ በጣም ትልቅ ቲያትር ነው። እዛ ውስጥ ያንን የቲያትር ጽሑፈ ተውኔቱን ስናነበው አቤት የጣይቱ ገድል፣ አቤት ጀግንነት፣ አቤት በቃ ታሪካቸውን በስነ ግጥም አድርጎ ይሄ ሊቅ እንዴት አድርጎ እንደጻፉ የኢትዮጵያ የኪነ ጥበብ ሰዎች ይሄን ቲያትር ወደ መድረክ ማምጣት አለባቸው። እስካሁን ድረስ የታላቅ የሎሬቱ ቲያትር እኮ ምኒልክ የሚለው አልታየም። በዛ ውስጥ የጣይቱ ገድል በጣም ከፍተኛ፣ እሱ መታየት አለበት። ጌትነት እንየው እንደዚህ በእኛ ዘመን ጣይቱን መሰረት አድርጎ ብዙ ነገር አሳይቶናል። ስለ እቴጌ ጣይቱ ብቃት ሲመሰክሩ እምበዛም በሳቸው ልክ ከሳቸው በኋላ ተፈጥሯል ለማለት ይቸገራሉ። ነገር ግን በየዘመናቱ ለተነሱ በየመስኩ ለተሰማሩ አርበኞች አራያቸው እንደነበሩ በርካቶች ይመሰክራሉ። ጣይቱ በህዝብ ውስጥ እንዲገቡ ለማድረግ መሰራት የሚገባው ነገር አልተሰራም። በዚህ በጣም አዝናለሁ። ሊያደርጉ የሚገባቸውን ሁሉ ያደረጉ ሴት ስማቸውን ለማንሳት የሚሞክር ብዙም አይታይም እና ከሳቸውም በፊት ከሳቸው ወዲህ ለተፈጠሩ ሴቶች አርአያ ይሆኑ። እቴጌ ጣይቱ ከኢትዮጵያ አልፈው ለመላ ጥቁር አፍሪካውያን የይቻላል መንፈስን ያላበሱ ደርባባና ብልህ ሴት ነበሩ። ከአጤ ምኒልክ ጋር ለ31 ዓመታት በትዳር ቆይተው እንደ ሚስትም እንደ ንግስትም ሆነው የሚጠበቅባቸውን በትክክል ተወጥተዋል። በ1906 ዓ.ም አጤ ምኒልክ ካረፉ በኋላ በጊዜው ይጠሏቸው የነበሩ የሸዋ መኳንንቶች ለሊት 9 ሰዓት ከቤተ መንግስት አስወጧቸው። በእርግጥ ያኔ እቴጌ ጣይቱ ወደ ትውልድ ቦታቸው በጌ ምድር መሄድ ፈልገው ነበር። ነገር ግን ሰሚ አላገኙም። መጀመሪያ ወዳረፉበት የእንጦጦ ማርያም ቤተክርስቲያን ነበር የወሰዷቸው። ታዲያ በአንድ ምሽት ቁልቁል እያዩ ያቺ እንደ ፀሐይ የደመቀችው ከተማ የማናት? የእርሷ አዲስ አበባ ናት። ወደ ቤተ መንግስቱ ጠቆም አድርገውም ያኛውስ እዛ ጋር የማየው እሱም የእርሶ ቤተ መንግስት የነበረ ነው። ለካስ ነበር እንዲህ ቅርብ ኖሯል አሉ ይባላል። በ1910 ዓመተ ምህረት እቴጌ ጣይቱ ቡጡል በተወለዱ በ78 ዓመታቸው አረፉ።